እኔ ለተናገርኩት እኔ ላስተላለፍኩት መልእክት ምንም ይቅርታ አልጠይቅም። አንተ ምን አደረግህ? ይሄን መልእክት የማስተላልፈው ቅዱስ ሲኖዶስ ነው። እዛው ውስጥ መግደያ ያላችሁ ይቅርታ አልተጠየቀበትም። እውነት ብቻ ነው የሚያሸንፈው። እስላሞች ላይ የሆነ አይነት ዘመቻ እንዲከፈት ትምክህቴ ማን ነው? እሱ ነው። ቤታቸው አልተለኮሰበት እሳት ይሄም ማጨዳ አለው እያሉ አመፀኞች ይቀጣሉ። አትሽቁ። ይሄ ሐሳብ ነው ወንጀል ሆኖ ይሄንን ደግሞ እየቆረጥ ካዳርስ ቤተሰቦቼ እንግዲህ አርሲ ማውንቴን ናሽናል ፓርክ ነው ያለነው። እንስሳ እየፈለግን ያለነው። የክርስቲያን ደም የሚፈስባት አይደለችም ኢትዮጵያ። የሃይማኖት ተቋማት ጉባኤ በሰጠው መግለጫ እጅግ በጣም አዝኜና ተከፍቼ ነው። እረኛ ያጡ በጎች በተኩላዎች ሲነጠቁ ወገን ገዳያችን ዳኛ ሆኖ ስብራታችን ላይ ጠገን እስከ መቼ ዝም እንበል ጥቁር ለብሰን አደግድገን። የግሪክ ልብስ የለበሰው ነገር ሁሉ አባት ይመስሏል። እንጨት ላይ ብንሰቅለው ያን ነገር ሳይሰግድለት አይቀር። ይሄ ግን ጥፋቱ የምእመን ነው። ምእመን አባትና አባት ያልሆነ መለየት አልፈለግም በቀኖናው ሚዛንነት እኩል እና ሰው ቀኖናውን ሃይማኖቱን በትክክል ተገንዝቦ ለእውነት መቆም አለበት። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። ምን አደርጋችሁ ነው የሚል ጥያቄ ተነስቷል ስብከቱ ላይ ማለት ነው። አሁን ጦርነቱን ወደ አስነሳ ዋናው ነጥብ እገባለሁ። እቺ ኮት ተደርጋ ህዝብ እንዲላቀስባት ወይ ህዝብ እንዲቆጣባት የተላለፈችው መልእክት በጋሻው አለ የተባለው መልእክት ስንተኛው ደቂቃ ላይ ነው ያለው? ልክ 54 እስከ 57 ደቂቃ ላይ ታገኙታላችሁ መልእክቱ ማለት ነው። እቺን ነው አውጥተው ከትኩስ ሬሳ ጋር አስቀምጠው የህዝቡን ወቅታዊ ሁኔታና የስሜት መነሳሳትን ተገና አደረጉና ለኮሷት ማለት ነው። ድራማው ሰሞኑን አርሲ አካባቢ የተገደሉትን ሰዎች ወይንም ሞተዋል ተብሎ የተነገረላቸውን ሰዎች አስመልክቶ የኔን ስም ለማጠልሸትና በአገልግሎት መንገዴ ላይ እንቅፋት ለመፍጠር ርቆ የተሄደበት ጉዞን የሚያሳይ ቆንጆ የሰዎች ድርሰት ነው። በዚህ አጋጣሚ በአርሲ አካባቢ ይህ ጉዳት ለደረሰባችሁ ወይንም ደግሞ ህይወታቸውን ላጡት ሰዎች እኔ እንደ ሰው እንደ ዜጋ የተሰማኝን ልባዊ ሐዘን በዚህ አጋጣሚ ለመግለጽ እወዳለሁ። ለወደፊትም ቢሆን እንዲህ አይነቱን ኢሰባዊ ትርጉም እቃወማለሁ። እኔ ለተናገርኩት እኔ ላስተላለፍኩት መልእክት ምንም ይቅርታ አልጠይቅም። የተወደዳችሁ ውድ ክርስቲያኖች ኦርቶዶክሳውያን ሁላችሁንም ይህንን ቪዲዮ 5 ጊዜ ኮፕሊንክ ሼር አድርጉልኝ። መቼም ሰሚ ያጣ ትውልድ ሰሚ ስናጣ ምንም ልናደርግ አንችልምና ግን ይቅርታ አልጠይቅም ሲል ለበጋሻው አንድ መልእክት ብቻ ላስተላልፍ ፈልጋለሁ። በጋሻው ዛሬ ይቅርታ ባትጠይቅ፣ ዛሬ የሚጠይቅህ አካልም ባይኖር፣ ዛሬ እንደፈለክ ብትፋነን፣ ነገ ግን ጊዜ ይመጣል። ነገ ጊዜ ሲመጣ ደብቁኝ ትላለህ። ደብቀው እንኳን ይቅርታ ግን ብትጠይቅ የዛሬዋን የልብ የተሰማህን የልብ ተሰምቶ ይቅርታ አልጠይቅም ያልክባትን ቀንን እንዳትረሳት፣ ለታሪክ ይቀመጥ። ይሄ ቪዲዮ ሁላችሁም ሼር አድርጉት። እንደዚህ ቤተክርስቲያን ላይ ታድሷውያን፣ እንደዚህ ቤተክርስቲያን ላይ ፕሮቴስታንቶች፣ እንደዚህ ቤተክርስቲያን ላይ አንዳንድ በጥባጭና ቦጥቧጭ የሆኑ ካህናቶች ቤተክርስቲያኗን እየሰደቡ አይቀጥሉም። እግዚአብሔር ለሁሉም ጊዜ ያለው ቀን አለው። እያየን ነው። በአርሲ በኩል የሞቱትን ሕፃናቶችን፣ የሞቱትን አባቶችን፣ የሞቱትን እናቶችን ፋኖ ገደላቸው ተባለ። ለታሪክ ይቀመጥ። ይሄም ለታሪክ ይቅርታ አልጠይቅም። ውድ ኦርቶዶክሳውያን የኔ ቤተሰቦች አይከፈልበትም። ሙሉ ተመልከቱኝ። ይሄን ቪዲዮ ሼር አድርጉልኝ፣ እስከ መጨረሻው አዳምጡኝ። በጋሻው አርፈ ተቀመጥ። የራስን እምነት ስበክ። በሰው ሞት የሚደሰት በሰው ሀዘን የሚደሰት ሰይጣን ብቻ ነው።
አንተ ድሮ ኦርቶዶክስ ቤት እያለ ያለን ሞገስ ያለን ክብር ታቋል። ዛሬ ግን የከሰረ ነጋዴ ሆናል። ማንንም አያዳምጠን። ድምጽ ለዛ ጠፍቷል፣ ወዝ ጠፍቷል። በቃ ምን ኦርቶዶክስ ቤት ያለ ሞገስን ድሮ ሁሉም ኦርቶዶክሲያን መጥተው አንተን ስብከት ለመስማት ምን ያህል እንደሚጓጉ ድምጽ እንዴት ሞገስ እንደነበረው የሚታወቅ ነው። አሁን የለሽም ብራዘር፣ ከሰረሻል። ማንንም አያዳምጥሽም። ውስጥ ያለው ሰይጣን ነው፣ አጋንንት ነው። ተጠምቀህ ንስሐ ገብተህ ና ወደ ኦርቶዶክስ ተመለስ። ያለ ጊዜ አጭር ነው። ቤተሰቦቼ እንግዲህ አርሲ ማውንቴን ናሽናል ፓርክ ነው ያለ ነው። እንስሳ እየፈለግን ያለ ነው። እባቦች አሉ፣ የተለያዩ አይነት የእንስሳ። እንደዚህ አይነት አሳፋሪ ድርጊት እኔ ካንተ አልጠብቅም ነበር ማለት ነው። አርሲ ላይ እየተፈጸመ ያለውን ሁሉንም ነገር ጠንቅቀህ ታውቀዋለህ ማለት ነው። ጠንቅቀህ ማለት ነው። ወይስ አጀንዳ ተሰጥቶ ነው እዛ ቦታ ላይ የገባው ማለት ነው? ሰላም ነች አርሲ ምናምን ነገር ልትል? ይሄ ህዝብ ነው እዛ ቦታ ላይ ያመጣ። ይሄ ህዝብ ነገ እየጠላሃል ማለት ነው። ገንዘብ ስለምታገኝ ብለህ እዛ የማይገባ ቦታ ላይ አትግባ። አሁን እኛ ህመም ላይ ነን። ድምጽ መሆን አለመሆን ያንተ ምርጫ ነው። ግን ሰው ነው፣ ቢያንስ ጭንቅላት አለ። አስብ፣ ነገ ወደ አንተ ይመጣል ማለት ነው። ለጊዜው ነው እዛ ቦታ ላይ ያለው፣ ነገ ወደ አንተ ይመጣል። ስለዚህ አትቅበጥ፣ አርፈህ ቁጭ በል። ይህን ግፍ ለህዝብም ቤተክርስቲያኗን ለሚመሩት አበው ሊቃነ ጳጳሳትም መናገር እፈልጋለሁ። የቤተክርስቲያኗ ትልቁ ነገር ያለው እናንተ እጅ ላይ ነው ብዬ ስለማመን እኔ ማለት ነው ለዚህም ድርጊት መልስ ትሰጣላችሁ ብዬ የማምነውም የምጠብቀውም እናንተን ነው እንጂ እንዴ አንድ ቲክቶከር ተነስቶ እንዲያልሆንም እንዲ ሆኗል ቢለኝ እኔ ሲጀመር አላየውም አልሰማውም። በታሪክ ውስጥ የተፈጠረ የታሪክ ክፍተት ነው። ታላቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትታሰብ ይሄንን ክፍተት በምን ትዘጉታላችሁ? ምን ብላችሁ ነው የምትዘጉት? የታሪክ ክፍተት ነው የተፈጠረው ማለት ነው። የብዙ ሰዎች ህይወት ጠፍቷል። የብዙ ሰዎች አካል ጎድሏል። ብዙ ሰዎች ከማህበረሰብ ተለይተዋል። ሀገራቸውን ጥለው ተሰደዋል። የአእምሮ የአካል ጤና ጉድለት ተከስቶባቸዋል። መቼ? በ1980ዎቹ። ከዛ በፊት የተፈጠረ አለ። ያንኔ አልደረስኩበትም ሲባል ግን ሰምቻለሁ። ሃይማኖተ አበው የሚባል ነበረ። ቤተ ክህነት አካባቢ ሊቃነ ጳጳሳት ሁሉ አባል የሆኑበት የቤተ ክርስቲያን ጉባኤ ነው ሃይማኖተ አበው። ያን ማህበር ቀጥቀጣው ደብድበው ያልሆነ ስም ሰጥተው ንብረቱን ዘርፈው ያን ማህበር የበተኑታሉ፣ በትነውታል። አብዛኞቹ የቤተ ክርስቲያን ሊቃውንት ነበሩ በዛ ውስጥ የነበሩት። በቃ ሙሉ ቤተ ክህነት ልትሉ ትችላላችሁ። ሌላው ተሳታፊ ነው የሚሆነው። ግን እነሱን ካስወገደ በኋላ ይሄ አካል ቅድም መግቢያዬ ላይ ሟ ተዋህዶ ብሎ በኋላ ራሱን በኃይል የገለጸው በክላሽ ዋጋለሁ ብሎ ራሱን የገለጸው አካል ነገር ግን በ1980ዎቹ መጀመሪያ ላይ ደርግ ወድቆ ኢህአዴግ ሀገሪቱን ሲቆጣጠር እነዚህ ሚሊሻዎች ነበሩ፣ ብላቴ ነበሩ። የማህበረ ቅዱሳን የመጀመሪያዎቹ መስራቾች ማለት ነው ሚሊሻዎች ነበሩ። ስለዚህ ደርግ ወጥቷል። አሁን አዲስ ስርዓት ነው። ወዴት ይሄዱ? ገቡ፣ ቤተክርስቲያን ውስጥ ገቡ ማለት ነው። ገቡ። ያን ጊዜ ሀገር ወጣት አታለች በብሔራዊ ውትድርና። ቤተክርስቲያንም ደግሞ እነዚህ እጇን ዘርግታ ተቀበለቻቸው ማለት ነው። ገቡ፣ ሰንዴ ስኩል ውስጥ ምናምን ገቡ ማለት ነው። በኋላ ግን ራሳቸውን እያደራጁ የሆነ ማህበር ፈጠሩ ማለት ነው። ማህበረ ቅዱሳን የሚባለው ማህበር ማለት ነው። ከዛ ያ ማህበረ ቅዱሳን የሚባለው ማህበር እኔ ሁሉ ነገሩ መጥፎ ጎን አለው ብዬ አላስብም። አሁን ግን እኔ እዚህ የተቀመጥኩት መልካም ጎኑን ለማውራት አይደለም። መልካም ጎኑን ለማውራት ስላልሆነ እነዛን መልካም ጎኖች ላውራ አልችልም አሁን በዚህ ሰዓት ማለት ነው። ይሄ ማህበር የሚመራው አንድ ከፍተኛ የሆነ የጸረ ተሐድሶ ንቅናቄ በመላው ሀገሪቱ ላይ ተፈጥሮ ነበረ። የጸረ ተሐድሶ ንቅናቄ የሚል ማለት ልብ በሉ። እነዚህ ሰዎች ጥቃቱ የደረሰባቸው ኦርቶዶክሳውያን ናቸው። እነዚህ ሰዎች የቤተ ክርስቲያኗ ልጆች ናቸው። ደግሞ ተራ ሰዎችም አይደሉም ማለት የሰው ተራ የለውም፣ ግን ምዕመናንም አይደሉም። በቤተ ክርስቲያኗ አገልግሎት ውስጥ ድርሻ የነበራቸው
ካህናቶች፣ መነኮሳቶች፣ ዲያቆናቶች፣ የወንጌል ሰባኪዎች ናቸው አብዛኞቹ ማለት ነው። እና የተቀረው ደግሞ በእነሱ ዙሪያ የተሰበሰበ ብቻ ቤተክርስቲያኑን ተጠግቶ አገልግሎቱን የሚቀበል የሚካፈል የሚሰጥ በዚህ አካባቢ ያለ ነው ማለት ነው። ስለዚህ የጸረ ተሐድሶ ዘመቻ ተብሎ ከፍተኛ የሆነ ጥፋት በሀገራችን ኢትዮጵያ በአራቱም ማዕዘን ሆነ። የሰው ህይወት ጠፋ፣ በርካታ የሰው ህይወት ጠፋ፣ አካል ጎደለ፣ አይን ጠፋ፣ ጆሮ ደነቆረ፣ ጥርስ ረገፈ፣ አጥንቶች ተሰባበሩ፣ የሰው ራስ ላይ የማዕዘን ድንጋይ ተጥሎ ሰው ሞተ፣ የአእምሮ ታማሚ ሆነ፣ አበደ፣ የማስታወስ ችሎታቸውን ረሱ ብዙዎቹ። ይሄ የሆነ የት ነው? ቤተክርስቲያን አካባቢ፣ ቤተክርስቲያን ውስጥ ማለት ነው። ማን ነው ይሄን ያደረገው? በጥምረት ቅንጅት በወኔ ነው ሰንበት ተማሪው ያደረገው ወይ ህዝቡ ነው እንዳይባል ካህናቶች እማኝ ምስክሮች ያልሞቱ እኮ አሉ። በሙዝጋሪ ድንጋይ መጥቶ ቤተክርስቲያን ውስጥ እነዛ ሰዎች የሚሰበሰቡት ቤተክርስቲያን ውስጥ ነው። በጽዋ ማህበር ይሰበሰባሉ፣ በአንዱ የጽዋ እንትን ስም ይሰበሰባሉ። ልክ እነሱ በተሰበሰቡበት ሳይታሰብ አሉ ይባላል። ድንጋይ በሙዝጋሪ ይመጣል። ቄሶቹ ድንጋዩን ይባርካሉ። አሁን ድንጋይ ይባረካል። ድንጋዩን ባረከው። ያ ህዝብ ያን ድንጋይ ይዞ ወደ ተሰበሰቡበት አዳራሽ ይገባል። ህዝቡን ይጨፈጭፋል። ሴት አለ፣ ወንድ አለ፣ ህፃን አለ ማለት ነው። ሃይማኖት ገዳይ ነው፣ ርህራሄ የለውም። ጭፍጭፍ አድርጎ የሞቱ አሉ፣ የማስታወስ ችሎታቸውን ያጡ አሉ፣ ላያቸው ላይ ድንጋይ ዘንቦባቸው ተፈጥሯቸው የተዘናጋ አሉ፣ በስለት በጩቤ የተወጉ አሉ፣ በፌሮ ፓራላይዝድ የሆኑ አሉ። አንዳንዶቹ አልጋ ላይ ተኝተዋል። አሁን ይሄን ቪዲዮ የምትመለከቱ በነዛ አመታት በእምነታችሁ ምክንያት እንዲህ አይነት ጥቃት መንግስት ሳይሆን ሃይማኖተኞች ያደረሱባችሁ ሰዎች በመላው ዓለም ያላችሁ የእውነት ሕያው ምስክሮች፣ መቼም ወጋሪዎቹ ራሱ አሁን በህይወት ያላችሁ ይሄ የምናገረው ነገር ውሸት ነው ብላችሁ መቼም እንደማትክዱ በአፋችሁ ብትክዱ ህሊናችሁ እንደሚመሰክርባችሁ፣ ከወጋሪዎቹ አንዳንዶቹ ደግሞ ጌታ አግኝቷችሁ የወጣችሁ ሰዎች ምስክሮች ናቸው። ልክ ጳውሎስ እስጢፋኖስ ሲወገር የወጋሪዎችን ልብስ ይጠብቅ እንደነበረ ሁሉ ያን ነገር ይከታተል እንደነበረ እስጢፋኖስ በገርነቱ ኢየሱስ እንዳለ ተንበርክኮ ድንጋይ ዘንቦበት በድንጋይ ተጣምቆ ወደ ጌታው ሲሄድ አይቶ ይሄ መንገድማ እውነት ነው ብሎ በልቡ እንትን እንዳለ አሁንም በዚህ ውግረት ላይ ተሳተፋችሁ ሰዎች አብዛኞቹ አግኝቻችኋለሁ። አንዳንዶቻችሁም ወደ ክርስቶስ ኢየሱስ ወደ ጌታ መንግስት መጣችሁ እኔም እንዲህ ነበርኩ ብላችሁ ምስክርነት ሰጣችሁኛል። ተወጋሪዎቹ ሳይሆን ወጋሪዎቹ። ወደ እግዚአብሔር ጮህ። ክርስቲያኖች አይታደኑም። የክርስቲያን ደም የሚፈስባት አይደለችም ኢትዮጵያ። ስላሴ ገኛውያን ናቸው። የስላሴ ልጆች ናቸው ሁላችሁ። እና ልጆች ይመናል መልካም ሰርታችኋል። ትናንትና ሪፖርት ሲቀርብ የማደንቀው ሰው አለ። 50 ሚሊዮን ሰጥቶ ስሜን አትጥሩ ስላቁኛል አለ። የእኛ ምእመን እንዲህ ነው ይሁላችሁ። በቤተ ክርስቲያናችሁ ያሉት ምእመናን እንዲህ ያሉ ናቸው። ከእግዚአብሔር እውቅና ያላቸው ናቸው። ቀረቤታ ያላቸው ናቸው። የእነሱ ጸሎት ብቻ ያሸንፋል። ሌላው ቀርቶ አትጥሩ ስሜን። ስላሴ ያውቃሉ የኔን ስም። እባካችሁ ክብር አታስቀሩብኝ። ያለው ገንዘቤ ማጠጥ ለስላሴ ይሁን ብሎ 50 ሚሊዮን ሰጥቷል ስሙን ሳይጠራ። እንዲህ ነው በእግዚአብሔር ማመን ማለት። ይሄ ያስመካናል፣ ደስ ይለናል። ክብር ምስጋና ለእግዚአብሔር ይሁን። ሰው ያላሳጣን ሰርታችሁ ለዚህ በማብቃታችሁ እግዚአብሔር ይባርካችሁ ልጆች። እኔም ሳልሞት ማየቴ እግዚአብሔር ምስጋና ይግባው። ከፋን መከራ አንገት አስደፋን። የክርስቶስን መስቀል በአንገታቸው ስላጠለቁ እረኛ ያጡ በጎች በተኩላዎች ሲነጠቁ
ወገን ገዳያችን ዳኛ ሆኖ ስብራታችን ላይጠገን እስከ መቼ ዝም እንበል ጥቁር ለብሰን አደግድገን ለድህነት ያሰርነው መስቀል ለሞት እየዳረገን። ይሄንን ቪዲዮ የምሰራው እንደ አንድ ቤተክርስቲያን ልጅነቴ የሃይማኖት ተቋማት ጉባኤ በሰጠው መግለጫ እጅግ በጣም አዝኜና ተከፍቼ ነው። የምትችሉ ከሆነ በደንብ ሼር አድርጉት ይሄን መልእክት። እጅግ በጣም ስለደከመኝ እጅግ በጣም ስለተከፈው ቪዲዮ አቅም እንዲኖረው እንዲያርጉ ምለበት አይነት ሁኔታ ላይ አይደለሁም። እኔ በመጀመሪያ ደረጃ ፈለገ አትናቴዎስ እባላለሁ። የዚህች ቅድስት ቤተክርስቲያን ልጅ ነኝ። አገልግሎቴ መንፈሳዊ ነው። የትኛውንም የፖለቲካ ፓርቲ አልደግፍም። በየትኛውም አይነት የፖለቲካ ሐሳቦች ላይ ምንም አይነት ሐሳብና አስተያየት መስጠት አልፈልግም። ነገር ግን አንድ ነገር ይገደኛል። ያም ደግሞ የቤተክርስቲያኔ ጉዳይ ነው። እውነት ለመናገር ካለፉት ዓመታት ጀምሮ እኛ ክርስቲያኖች እጅግ በጣም ተበደናል። እጅግ በጣም ብዙ በደል ደርሶብናል። ቅድስት ቤተክርስቲያን በዘመናችን በእኛ ትውልድ ነዳለች፣ ተቃጥላለች። ካህናት አባቶቻችን ከነ ልብሰ ተክህኗቸው ደማቸው ፈሷል። እንደ ዘካርያስ በቤተ መቅደስ ሰማዕትነትን ተቀብለዋል። አሁን ደግሞ በአርሲ ሽርካ ወረዳ ቁጥራቸው እስካሁን ድረስ በውል የማይታወቅ ባንገታቸው ማህተብ ያደረጉ የዚህ ቅድስት ቤተክርስቲያን ልጆች ሆኑ እህት ወንድሞቻችን በግፍ ተገለዋል። በግፍ መገደል ብቻ ሳይሆን ፍትህም እያገኙ አይደለም። ዛሬም ድረስ መሬት እየተቆፈረ ሰዎች እየተቀበሩ ያሉት በቤተክርስቲያን ቅጥር ግቢ ውስጥ ነው። ለምን? የሞቱት ነፍሳት በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ስለሆኑ የሞቱት በእምነታቸው ምክንያት ስለሆነ እና ባጭሩ አሁን ማለት የምፈልገው ነገር ምንድነው? እባካችሁን አንዳንዴ ምድራዊውን ትተነው በሰማይ የሚያስጠይቀንን እንዲህ አይነቱን ከባድ ነገር አይተን እንዳላየን ባናልፍ። እየሞቱ ያሉት ክርስቲያን አማኞች ሆኖ ሳለ በአንገታቸው ማህተብ ያሰሩ የዚህ ቅድስት ቤተክርስቲያን ልጆች ሆኖ ሳለ የሞቱት በእምነታቸው ምክንያት አይደለም እየተባለ ነገሩ ባይሸፋፈን መልካም ነው። ሁሉም ነገር እጅግ በጣም ይሰለቻል። በቃ ስለ ቤተክርስቲያናችን በጣም ብዙ ማለት እንፈልጋለን። ነገር ግን ጩኸታችን እየሰማ ፍትህ እየሰጠን ያለ አካል ስለሌለ እጅግ በጣም እየደከመን ነው እና አባቶች በቻላችሁት አቅም የኛ የልጆቻችሁን ጩኸት ሰምታችሁ ጉዳዩን አሁንም መንግስት በአመንክሮ እንዲመለከተውና እንዲያየው ድምጻችንን እንድታሰሙልን በሉል እግዚአብሔር ስም ጠይቃለሁ። ክርስቲያን የሆናችሁ እህቶች ወንድሞች ኮሜንት ሴክሽን ላይ የገባችሁላችሁም ፍትህ እንፈልጋለን እያላችሁ መልእክታችሁን አስቀምጡ። እግዚአብሔር አምላክ ለሞቱ ወገኖቻችን ደማቸውን እንደመሰማታት አድርጎ ይቀበልልን። አሜን። የግሪክ ልብስ የለበሰው ነገር ሁሉ አባት ይመስሏል። እንጨት ላይ ብንሰቅለው ያን ነገር ሳይሰግድለት አይቀርም። ይሄ ግን ጥፋቱ የምእመን ነው። ምእመን አባትና አባት ያልሆነ መለየት አልፈለግም በቀኖናው ሚዛንነት እኩል እና ሰው ቀኖናውን ሃይማኖቱን በትክክል ተገንዝቦ ለእውነት መቆም አለበት። ለእውነት አልቆም አለ ሰው አስመሳይ ሆነ። መዳን የሚፈልገው በአቋራጭ ነው፣ በቲፎዞ ነው። ብቻህንም ብትሆን ስለ እውነት መቆም አለብህ። የምትድነው ስለ እውነት ነው። ክርስቶስ አንድ ነው፣ አለቀ። መንጋውማ ይሰቀል ነው ያለው። እውነት መናገር ፈራ የኢትዮጵያ ምዕመን። ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ